በተለያየ ጊዜ ኦንላይን ስራ ዘላቂ የሆነ ፕላትፎርም ላይ መስራት እንፈልጋለን፣ አፋልግልን፣ ምን አዲስ ነገር አለ እያላችሁ ስትጠይቁ ለነበራችሁ ከረጅም ጊዜ ፍለጋ በኋላ አንድ ታማኝ ዌብሳይት ዛሬ ለእናንተ በቀላሉ የምትሰሩበትን ፕላትፎርም ለማሳወቅ መጥቻለሁ። በዚህ ፕላትፎርም ላይ ምን እንደሚያስፈልግና እንዴት መስራት እንደምትችሉ እስከ መጨረሻው ያሉ ስቴፖቹን ከነ ፔመንት ሲስተም ስለማሳያችሁ እስከ መጨረሻው መከታተል እንዳረሱ። ቀጥታ ወደ ቪዲዮ ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ በማድረግ እንድትጀምሩ አሳስባችኋለሁ። እያንዳንዱን ስቴፕ በዝርዝር ስለማሳያችሁ የትም እንዳትሄዱ እስከ መጨረሻው መከታተል እንዳረሱ። ቀጥታ ወደ ቪዲዮ። microworkers.com ይባላል። በዚህ መልኩ እንገባለን ማለት ነው። microworkers.com ብለን ሰርች ስናደርግ ያው ከላይ የመጣውን እነካና ወደ ውስጥ እንገባለን። ከዛ ይሄን ይመስላል ፕላትፎርሙን ትንሽ ማየት ያለብን ይመስለኛል። ስክሮል አድርገን ቼክ ማድረግ እንችላለን። ይሄን ይመስላል። ወደ ታች በወረድን ቁጥር ያሉ መረጃዎችን እናንተ በደንብ ማየት ትችላላችሁ። እያንዳንዱ ዲስክሪፕሽን አለ። እኔ ሬጂስተር ልና እዚህ ጋር ፐርሰናል ኢንፎርሜሽን ይጠይቃል። ፈርስት ኔም፣ ሚድል ኔም፣ ላስት ኔም፣ ጀንደር፣ ካምፓኒ፣ በርዝ ዴት ኦፕሽናል የሆኑ ነገሮችን እንተውና ሌሎቹን በሙሉ እንሞላለን ማለት ነው። አድሬስ፣ አስፈላጊ የሆኑ ፖስታ፣ ሲቲ፣ ዚፕ ኮድ ምናምን ይሄን ሁሉ እንሞላለን። ከዛ በኋላ ልክ ስንሞላ ፈርስት ስቴፑን አልፈናል። ሰከንድ ስቴፕ ኢሜል ቬሪፊኬሽን ነው። ኢሜላችንን ቼክ እናደርጋለን። ከዛ ኢሜል ተልኮልናል። እዚህ ጋር ገብተን ቬሪፋይ እናደርጋለን ማለት ነው። ይሄን ሊንኩን ክሊክ ስናደርግ ኦሬዲ ቬሪፋይ አድርጓል። ስለዚህ ክሊክ ሂር ይላል። ኮንግራቹሌሽን ብሏል። ክሊክ ሳደርግ አሁን ሎጊን አድርገን እንገባለን ማለት ነው። እዚህ ጋር እንግዲህ ፔመንት ሜተድ እነኚህ ናቸው። ቬሪፋይ ፎን የሚል አለ። ስልክ ቬሪፋይ ማድረግ ግዴታ ነው። እዚህ ጋር አያሳልፍም። መጀመሪያ አክቲቭ አይደለም ስልክ ቬሪፋይ ካላደረግን። ስለዚህ ስልክ ቬሪፋይ ማድረግ አለብን መጀመሪያ ስቴፕ ማለት ነው። ሀገራችንን ኮንፊርም ለማድረግ ስልክ ቬሪፋይ ይጠይቃል። ይህን ስቴፕ ለማለፍ ግዴታ ስልካችን ላይ 5 ብር ባላንስ ሞልተን ከዛ ቬሪፊኬሽን ይጠይቃል። ቬሪፋይ ዩር ፎን ነምበር የሚለውን ይሄንን ስልክ ቁጥር እናስገባለን። ይሄንን አክቲቬት ኤስኤምኤስ እናደርጋለን። ይህን ስልክ ቁጥር 1972360922 የሚለው ላይ አክቲቬት የሚል ቴክስት እንልካለን ማለት ነው። ያኔ ነው ቬሪፋይ የሚሆነው። ልክ ወዲያውኑ ይህንን ስልክ አስገብተን ቴክስት አክቲቬት የሚለውን ላይ ልከን አንድ ደቂቃ ወይ 2 ደቂቃ ውስጥ አክቲቭ ይሆናል። 5 ብር ካለ በቂ ነው ለመላክ ማለት ነው። እኔ በዛ ስለሞከርኩት ነው። ምናልባት 10 ብር 15 ብር ስልካችሁ ላይ ሙሉና ቬሪፋይ አድርጉ። እኔ አሁን ልክ ያለው እንጠብቃለን ቬሪፋይ እስኪሆን በስልኬ ይሄንን ኮድ ልክ ያለው ማለት ነው። አክቲቬት የሚለውን ልክ ያለው ይሄንን ስልክ መዝግቤ እዛ ጋር የሚመጣውን ሪስፖንስ አብረን እናያለን። ከዛ ያ ስቴፕ እስኪያልቅ ድረስ እዚህ ጋር አውተንቲኬተር ጎግል አውተንቲኬተር ፎር ሴኩሪቲ ሪዝን ሴትአፕ ማድረግ እንችላለን። ይሄንን በስልካችን ስካን እናርግና ባርኮዱን ከዛ ጎግል አውተንቲኬተር አፕ አውርደን የሌለን ሰዎች ሎጊን ብለን ከዛ ያንን እዛ ላይ የምናገኘውን የማይክሮ ወርከርስ ኮድ እዚህ ጋር እንጽፋለን ማለት ነው። እኔ አሁን ከዛ ነው እየጻፍኩ ያለሁት። እዚህ ጋር አውተንቲኬተር አክቲቭ ሆኗል። እንደምታዩት አሁን ሪፍሬሽ እናደርጋለን። ልክ ሪፍሬሽ ስናደርግ ኮዱ አክቲቬት ሆኗል። ያው ስልኬ አክቲቬት ሆኗል። ስለዚህ ተቀብለውታል ማለት ነው። ስለዚህ አሁን ቅድም እምቢ ያለው ስራዎቹ በሙሉ ተዘርግፈው ይመጣሉ ማለት ነው። ቼክ ማድረግ እንችላለን ስራዎቹን። ሃይ ጆብስ የሚለው ቅድም አልከፍት ብሎ ነበር መጀመሪያ ላይ። የሁላችሁ ፕሮፋይላችን በሙሉ እዚህ ጋር አክቲቭ ሆኗል። ስለዚህ ፔመንት ሜተዳችንን
ቬሪፋይ ኤርቲም ወይም ስክሪል ወይ ፔፓል ከሶስቱ አንዱ ይሰራል። ስለዚህ ከሶስቱ አንዱን መርጠን እንትን እንላለን። ለምሳሌ እስቲ አንድ ስራ እዚህ ጋር አፕላይ እያደረግን እንመልከት። እዚህ ጋር የመጀመሪያ ነገር የእናንተም ባላንስ ያሳያል፣ ስማችሁን ያሳያል። ያው ያለውን ነገር ማየት ትችላላችሁ። ሃይ ጆብስ ይላል። ይሄ ኢሚዲየትሊ ላይከፍት ይችላል። እኔ ጋር አለ። ያው በአንድ ስራ $1.5 የሚከፍል አለ። አክቹዋሊ አንድ ስራ ሳይሆን አንድ አፕላይ አድርጋችሁ 15 ቪዲዮ በዌብካም ሰብሚት ማድረግ ነው ይላል። ይሄኛው ደግሞ ይሄም 15 ቪዲዮ ነው ዩዚንግ ዌብካም ይላል 2.5። የተለያዩ ኢንስትራክሽኖች በነገራችን ላይ እዚህ ጋር እያንዳንዱ ስራ በራሱ የራሱ የሆነ ኢንስትራክሽን ያለው ነው እና ኢንስትራክሽን ማንበብ መረዳት ግዴታው ነው። ተርምስ ኤንድ ኮንዲሽንስ የሚባሉ አሉ። እነሱንም አክሰፕት አድርጋችሁ ሳይን አድርጋችሁ ነው የምትገቡት። አንድ ስራ አፕላይ እያደረግን እናያለን ማለት ነው። እስከዛ ግን ያው ያሉ እንትኖቹን ማየት እንችላለን። እዚህ ጋር ጆብስ የሚለው ጋር ገብታችሁ ከላይ ሁሉንም ጆቦችን ሊስት የተደረጉ ማየት ትችላላችሁ። እዚህ ጋር ኳሊፊኬሽን፣ ቴስቲንግ፣ ሞባይል አፕስ ይሄ ሁሉ እንትኖቹ ታይፖች ናቸው። ኳሊፊኬሽንስ የሚለው ጋር ክሊክ ስታደርጉ የኳሊፊኬሽን ስራዎች ይመጣሉ። ከዛ ቴስቲንግ ሲባል አፕ ቴስቲንግ ምናምን ብራውዘር ቴስቲንግ የሆኑ ስራዎች ይመጣሉ። ሞባይል አፕሊኬሽን ይሄም አፕ ቴስቲንግ ሊሆን ይችላል። ዳውንሎድ አድርጋችሁ ኢንስታል አድርጋችሁ ስክሪንሻት መላክ ምናምን ሊሆን ይችላል። የተለያዩ ይሄ ሰርቬይ ነው። ሰርቬይ እንግዲህ ብዙ ጊዜ አይኖርም። ሳይን አፕ የተለያዩ ዌብሳይቶች ላይ ሳይን አፕ ማድረግ ይሄ ክሊክ ሰርች፣ ትራንስክሪፕሽን፣ ዳታ ኮሌክሽን፣ አኖቴሽን፣ ቪዲዮ፣ ሙዚክ ሼሪንግ፣ ሶሻል ሚዲያ ፕሮሞሽን፣ ኩዌስችን ኤንድ አንሰር፣ ኮመንትስ፣ ፎርምስ፣ ዳውንሎድ ኤንድ ኢንስታል፣ ራይት ሪቪው የተለያዩ አይነት ስራዎች አሉ። ብዙ ጊዜ ዩቲዩብ እንትኖችም አሉ። ዩቲዩብ ፖስት አይታችሁ ኮመንት አድርጋችሁ ላይክ ምናምን የሚባሉም ነገሮች አሉ እና ያለን ሃይ ጆብስ ስትሉ እዚህ ጋር ይመጣል። ጆብ አይነቶቹን ነው አሁን ያሳየኋችሁ። ከዛ ደግሞ እዚህ ጋር ፔይመንት እና ሰክሰስ ሬት የሚባለውን እናያለን። ብዙ ጊዜ እነኚህ ስራው እንደዚህ አይነት ስራዎች ኤንኤ የሚሉ ከሆነ ሰክሰስ ስኮር ስራው ወይ አልተጀመረም ወይ ፓውዝ አድርጓል። ከዛ 100 የሚል ከሆነ ይሄ ፐርሰንቱን ነው 100% የሆነ ስራ ኮምፕሊት ሆኗል። እዚህ ጋር 100%፣ 98፣ 100% ይላል። ይሄ ለምሳሌ 53% ይላል። 53% የሚለው ስራው ኦንጎይንግ ነው፣ ግማሽ አካባቢ ከግማሽ አልፏል። 75 ሰብሚሽን ነው የሚፈልገው ሰውየው፣ 30 ሰብሚት ተደርጓል። በአጠቃላይ 134 ሰብሚት ተደርጓል። 200 ይፈልጋል ማለት ነው በስቴፕ ሲታይ ማለት ነው። በውስጡ ያለውን ዲቪዥን ያሳያል። ያው በዚህ መሰረት 100 ያልሞላውን እና ኤንኤ ያልሆነውን ሰብሚት አፕላይ ታደርጋላችሁ ማለት ነው። ለምሳሌ እኔ ቀለል ያለ አንድ ስራ አፕላይ ማድረግ ፈልጋለሁ ለእናንተ ለማሳየት። እዚህ ጋር ኤንኤ ሆኗል። አብዛኛው ጊዜ ቀለል ያልኩት አፕ ዳውንሎድ፣ ኢንስታል፣ ሳይን አፕ፣ ስክሪንሾት ይሄም ገና ብዙ ስቴፕ አለው። እሺ ኤንኤ ነው ይሄ 100%፣ 0%፣ 0 ኬዋይሲ ሲስተም ቴስት ፊሜል ኦንሊ ይላል። $0.5 ይሰጣል ለሴቶች ብቻ። እሺ ክሬት አን አካውንት ጊቭ ኪወርድ ቪዋን ይሄም ሌላ አይነት ነው። ክሬት ጂሜል አካውንት ኦኬ። ይሄ አሁን ጂሜል ፋርሚንግ አይነት ሊሆን ይችላል። ምናልባት እዚህ ጋር መተው ሊሆን ይችላል። ታውቃላችሁ ብዬ አስባለሁ ጂሜል ፋርሚንግ። እዚህ ጋርም እንደዛ አይነት ነገሮች አሉ። ብቻ እናንተ አንድ ስራ አፕላይ ስታደርጉ ያለውን ስቴፕ እኔ ሙሉ በሙሉ ባልጨርስም እሺ ዲስ ማይቲ ዩዘርስ ኒው ዩዘርስ ኦንሊ። እስቲ ምናልባት ይሄን ክሊክ እናድርግና ሳይን አፕ ብቻ ነው ይላል። እዚህ ጋር እንደዚህ ይመጣል። ክሊክ ስናደርግ እንደዚህ ይመጣል።
ይኸውላችሁ 14 ተሰርቷል። ከ24ቱ 10 ይቀራል። ዩ ዊል ኤርን $0.2 ይላል። ታስክ ሰርቪስ ፊ 0.02 ይላል። ሰርቪስ ፊ ያለው ታስክ ሌዛን 50 ሚኒት በ15 ደቂቃ ውስጥ ማለቅ አለበት ይላል። ይሄ ታስክ ፕሪቪው ነው። የራሱ የሆነ ኢንስትራክሽን አለው ብያችኋለሁ። እንግዲህ ኢንስትራክሽኑን ቼክ ማድረግ አለባችሁ። ራሽያን፣ ቻይና፣ ኢንዲያ፣ ዩክሬን፣ ፊሊፒን፣ ኩባ፣ ኢራን፣ ሲሪያ you can only make an account here. This account is not for you if you live in በእነኚህ ሀገራት ካለ አይቻልም ይላል። ስለዚህ ከነዚህ ሀገራት ውጪ መሆን አለብን። ስለዚህ ውጪ ነን። ኢትዮጵያ ከነኚህ ሀገራት ውጪ ነች። ስለዚህ አፕላይ ማድረግ ይችላለሁ። go to this page ይላል። register now በተን ይላል። you can once you are in enter the email and tap እሺ accept the cookie እሺ after passing verification enter your email again and put your first name last name and password verify your email and set up your network community name URL finish making account ይላል። once you are in your dashboard tap the screen search bar and remove the useless እሺ ያው ስቴፖቹን እናንተ በደንብ አንብቡ። ስክሪን URL እዚህ ጋር ስክሪንሾት ሊንኩን እዚህ ጋር ስክሪንሾት ሊንክ ፎር ስቴፕ 9 የመጨረሻ ስቴፕ ላይ ይሄንን ይላል። ስለዚህ የመጨረሻ ስቴፕ go to this site ይላል። ይህንን ሁሉ ስቴፕ ማለፍ አለባችሁ። በጣም 9 ስቴፕ አለ። ያንን ስቴፕ አሁን እኔ መሄድ ስለማልችል ነው። ስለዚህ እዚህ ጋር አክሰፕት ትሉና ስራውን አክሰፕት ታደርጋላችሁ። ልክ አክሰፕት ስታደርጉ ይሄ ፔጅ ይከፈታል። የመጀመሪያውን ፔጅ እዚህ ጋር ትከፍታላችሁ። ሬጂስተር ነው ይላል። እዚህ ጋር ሬጂስተር እያደረጋችሁ መሄድ ነው። እሺ እዚህ ጋር ያን ፔጅ ለማምጣት እዚህ ጋር እንዲያርገን እንግባ። ይኸውላችሁ ስታርት ዩር ትሪያል ፍሪ ትሪያል የሚለውን ክሊክ አድርጉ ብሏል። እንደዚህ ይመጣል። እንጠብቃለን። ሂውማን ሪቪው እስኪ ሳክሰስፉል ይላል። ስለዚህ ይከፍታል። ቀጥታ ኢሜል በኢሜል መግባት አለብን ይላል። እዚህ ጋር አክሰፕት ኩኪስ የሚል ይሄን ኢንስትራክሽኑን ያያችሁትን በሙሉ ማለፍ መቻል አለባችሁ። ይኸውላችሁ ስማችሁን አስገቡ ምናምን ይላል። ፓስዋርድ እሺ እንደዚህ አረግን። ኔክስት ኢሜል ኮንፊርሜሽን ተልኮልሃል አለኝ። አዎ ተልኮልኛል። ይሄንን ቁጥር አስገባለሁ። ኢሜልም ላይ የመጣውን ቬሪፋይ ኦኬ እንደዚህ መጥቷል። እዚህ ጋር ኮሚኒቲ ምናምን የሚለውን ነገር ሰጥቷል። ኮሚኒቲ ታምራት ኮሚኒቲ ኦኬ ፊኒሽ እንላለን። አይ ቲንክ ስንተኛ ስቴፕ እንደሆነ እንትን ባልልም ፔመንት ሜተድ ስታርት ትሪያል ኦኬ ፔመንት ሜተድ ይጠይቃል። እንደዚህ አይነት ፔመንት ሜተድ የሚጠይቅ ከሆነ ትመለሳላችሁ። ምንም መክፈል ምናምን አይጠበቅም። ይሄ ለኛ የሚሆን ስራ አይደለም። ፔመንት ሜተድ ምናምን የሚል ከሆነ ኢግኖር አድርጋችሁ መመለስ፣ ሌላ ስራ መሞከር። ብዙ አይነት ስራዎች አሉ። እያንዳንዱን እንግዲህ ለእናንተ የሚመጥነውን ሴሌክት አድርጋችሁ ሲጨርሱ በግሩፕ ላይ ማሳወቅ ትችላላችሁ። ይህንን ስራ ማንም መሞከር ይችላል። ምናልባት አንብቦ መረዳት የሚችል ሰው ለምሳሌ እዚህ ጋር 15 ቪዲዮ መላክ የሚለው ላይ ገብታችሁ ማየት ትችላላችሁ። እዚህ ጋር ምን ያስፈልጋል? ዩ ማስት ሪከርድ 15 ሰፓሬት ቪዲዮ ይላል። each video must have show only action record all video yourself ራስን ሪኮርድ የምታደርገው እነኚህ ኢንስትራክሽኖች አሉ። በእነኚህ መሰረት ቪዲዮዎቹን መላክ ነው። ይኸውልህ ማይክሮዌቭ ዩዘር ኔሙን እዚህ ጋር ታስገባላችሁ። ከዛ ኦፕን ጎግል ፎርም ቪዚት ታደርጋላችሁ። ጎግል ፎርም ላይ ያለውን መሰረት
እዚህ ጋር ኮምፕሊትድ የሚለውን ነገር ስቴፑን ተከትላችሁ መላክ ነው። እኔ ኢንስትራክሽኑን እያንዳንዱን ማንበብ አሰልቺ ስለሆነ ነው እያነበብኩ ለእናንተ እንትን አልልም። በዚህ መሰረት እዚህ ስራ ላይ መሞከር ትችላላችሁ። ዊዝድሮ ሜተድ ብዙ አይነት ሜተዶች አሉ። እስቲ ሌላ አይነት ስራ ደግሞ አሁን እንሞክርና እናያለን። ሁለተኛ ስራ እንሞክር። ከተለያዩ ስራዎች መሃል አንዱን ክሊክ እናድርግና 20 ስራዎች ተሰርቷል ይላል። $0.12 ይከፍላል። ኤች ታስክ 0.012 ይላል። እንግዲህ በ10 ደቂቃ ውስጥ መጨረስ አለብኝ እያለኝ ነው። እኔ ያው መጀመሪያ ስለሆንኩ ኢንስትራክሽኑን ሳነብ ምናምን ጊዜ ሊፈጅብኝ ይችላል። ምን እናደርጋለን? ፈጠን እያለን ለማየት እንሞክራለን። እዚህ ጋር ዩቲዩብ ላይ ይሄንን ሊንክ ንካውና በዚህ ታይትል መሰረት በዚህ እንትን መሰረት ሆስቲንገር ብለህ ሰርች ስታደርግ ይሄንን ተምኔል ያካተተ ፖስት እየው ይላል። ሙሉ ቪዲዮ እየው ይላል። ይኸው ተምኔሉ ሆስቲንገር ብለን ክሊኩን ስናደርግ ይሄ ሆስቲንገር የሚል ተምኔል ነው። አይ ቲንክ ይሄንን ዩቲዩብ ላይ ሰርች እናደርጋለን ማለት ነው። ገብተን ቤስት ሆስቲንገር ፕላን ይላል 95% ኦፍ ይላል። ሆስቲንገር እስቲ ሆስቲንገር ብለን እቺን ታይትሏን እንወስድና ዩቲዩብ ላይ ሰርች እናደርጋለን። ከዛ ኮመንት ታደርጋላችሁ። አይታችሁ ሲጨርሱ የኮመንታችሁና ቪዲዮ አይታችሁ መጨረሳችሁ ወሳኝነት አለው ይላል። ከዛ ምን ይላል? ኢምፖርታንት ዩቲዩብ ላይ የተጻፈው የወርድ ብዛቱን አይ ቲንክ እንደዛ ነው የሚለው። ዶንት ራይት ዘ ኩዌስችን አንሰር ኢን ኮመንት ኦን ኦፍ ዩቲዩብ ይላል። ራይት ጉድ ኮመንት ኦን ዩቲዩብ። የጥያቄ መልስ ምናምን አትጻፉ፣ ትክክለኛ አፕሪሺዬሽን ኮመንት ነው እዚህ ጋር መጻፍ ያለባችሁ ይላል ዩቲዩብ ላይ። አሁን ምን እናደርጋለን? ዩቲዩብን ከፍትና እንግዲህ አክሰፕት ብለን ስንመጣ እንደዚህ ይመጣል። ስለዚህ አሁንም ተመሳሳይ ነው። እዚህ ጋር ሆስቲንገር የሚለውን ለክፉም ለደጉም ኮፒ እናድርግና ዩቲዩብ ላይ ሰርች እናደርጋለን። ሰርች ስናደርግ የሚመጣውን ተምኔል እናያለን። ኦኬ ይሄው አገኘን። አይ ቲንክ ይሄ ነው። ክሊክ እናደርግና እናደርጋለን። ቶሎ ማየት አለብን። ቶሎ ለማየት ታይሙን ፈጠን ማድረግ አለብን። 7 ደቂቃ ነው። በ3.5 ደቂቃ እንዲያልቅ ታይሙን ፕላይባክ ስፒዱን 2 እጥፍ እናደርግና ቶሎ እንዲጫወት እናደርግና 3 ደቂቃ ከመጠበቅ ይልቅ ቶሎ እንዲጨርስ ማለት ነው። እዚህ ጋር ልክ ሲያልቅ ስክሪንሾት እንወስዳለን። ኮመንት ደግሞ ያደረግንበትን ስክሪንሾት እንወስዳለን። ሁለቱን ወስደን እዛ ኮመንቱንም ጻፉ ይላል። አይ ቲንክ ኖት ቦታ ላይ እዛ ጋር እንትን ማድረግ ነው መመለስ ነው። አሁን ጥያቄዎች አሉ አይ ቲንክ እነሱን ለማግኘት እዚህ ጋር ትራንስክሪፕሽን ብዙ ጊዜ የምጠቀመው ኖት ጂፒቲ ነው። ኖት ጂፒቲ እንግዲህ ብዙ ቪዲዮዎችን ሰርቻለሁ። በዛ ይሄንን እንሰራለን። እዛ ቁጭ ብለን ጥያቄውን ለመመለስ ሂድን ወርድ ከምንጠይቅ ስለዚህ ትራንስክሪፕት እናገኝና ከዛ ያን ትራንስክሪፕት ኮፒ አድርገን ፔስት አድርገን እንዴት እናደርጋለን? ስንት ጊዜ ያ ወርድ የተፈለገው ወርድ እንደተጻፈ ቼክ እናደርጋለን። እዚህ ጋር ኮፒ ዊዛውት ታይም ስታምፕ ዘን እዚህ ጋር ይሄ እንደልትና ፔስት አድርገን ፋይንድ እናደርጋለን። ኮንትሮል ኤፍ ስትሉ ይመጣል ይሄ በተን። የሚጻፈው የትኛው ወርድ መሰላችሁ? ይኸውልህ ምን ይላል? ወርድ ሆስቲንግ የሚለው ስንት ጊዜ እዚህ ቪዲዮ ላይ እንደተጠራ ይላል። ስለዚህ እሱን ሰርች እናደርጋለን። ሆስቲንግ ብቻ የሚለውን ሆስቲንገር ሳይሆን ሆስቲንግ ስንት ጊዜ እንደተጻፈ ይናገራል። 25 ከ25ቱ ግን ሆስቲንገርም ኢአርን ትቶ ሌላውን ሆስቲንግ ብሎ ይዞታል። ስለዚህ ሆስቲንግ የሚለውን ብቻ እንቆጥራለን። ኦኬ ወደ ላይ እስቲ ወይ ከታች ወይ ከላይ እንጀምራለን።
ከዚህ እንጀምር። እሺ ይሄ ሆስቲንገር ነው፣ ይሄም ሆስቲንገር ነው፣ ይሄም ሆስቲንገር ነው። 1 ሆስቲንግ፣ 2 ሆስቲንግ፣ 3 ሆስቲንግ፣ ይሄ ሆስቲንገር ነው፣ ይሄም ሆስቲንገር ነው፣ ይሄም ሆስቲንገር ነው። 4 ሆስቲንገር ነው፣ ሆስቲንገር ነው፣ ሆስቲንገር ነው። እሺ ሆስቲንገር 5 6 7 8 9 10 11 ጊዜ ተጽፏል ማለት ነው። ሶ አንሰሩን አግኝተናል። ዩቲዩብ ዩዘር ኔም ይላል፣ እዚህ ጋር ኮመንት ይላል። ኮመንቱን ራሱን እንጽፋለን። ስክሪንሾት አንሰር ምናምን 11 ጊዜ እንደተጻፈ እንደተጠራ እንጽፋለን ማለት ነው፣ ሆስቲንግ የሚለውን። ከዛ ዩቲዩብ ኮመንት እና የዩቲዩባችሁን ዩዘር ኔም በዚህ መልኩ ታወጣላችሁ። የራሳችሁን ዩዘር ኔም ዩቲዩብ የራሳችሁ ቻናል ዩዘር ኔም እና ኮመንታችሁን ስክሪንሻት ደግሞ ከታች አቅርባችሁ ሰብሚት የምታደርጉት ያው ቪዲዮ አልቆ ስክሪንሻት ኮመንት ጽፈን እስክናገኝ ድረስ መጠበቅ አለብን። እዚህ ጋር ኦኬ ከዛ ስመለስ እንትኑን አጣሁት፣ ታይሙ አልቋል መሰለኝ። አፕላይ ያረኩበትን ገልብጠው አገኘሁት። ስለዚህ ምንድነው በታይም ፍሬሙ መሰረት የምንጨርሰው ነው አይደለም ብለን ቼክ ማድረግ አለብን። አፕላይ አድርገን የምንጨርሰው ነው አይደለም የሚለውን ነገር በደንብ ቼክ ማድረግ አለብን። ቪዲዮን አጫውቼ 7 ደቂቃ ነው 10 ደቂቃ ነው የተሰጠን። ምናልባት 3 ደቂቃ ነገሮቹን አንብበን ለመረዳት ትንሽ ይመስለኛል። አይ ቲንክ በዛ መልኩ እናንተ ፈጠን እያላችሁ አፕላይ ማድረግ መቻል አለባችሁ። ይኸው እዚህ ጋር ለምሳሌ ቲቲ ቪዲዮ ሰርች፣ ዎች፣ ኮመንት፣ ሰብስክራይብ፣ ሼር፣ ስክሪንሻት እንደዚህ አድርገህ 0.2 ዶላር ይከፈላል ይላል። ይሄኛው ደግሞ ኤጅ ስፓም ፎቶ ይላል 12 ፎቶ ኦፍ ዩር 1 3 ዶላር ይከፍላል ይላል። እነዚህ ያሉትን አፕላይ ማድረግ ትችላላችሁ። ከዛ ፔመንት ሜተድ እንግዲህ ዊዝድሮዋሉ ሲሞላ ይኸውላችሁ ኤርቲም አፕላይ ማድረግ ትችላላችሁ። እኔ በኤርቲም አፕላይ አድርጌያለሁ። ኤርቲም መክፈትም ቀላል ነው። አስፈላጊ ከሆነ ስቴፑን አሳያችኋለሁ። ኤርቲም ይቀበላል። ከዛ ኤርቲሙ የራሱ የሆነ እንትን አለው። እንግዲህ ኤርቲም የሚባለው ይሄን ይመስላል። ክሬት ማድረግ ትችላላችሁ። ኢትዮጵያ ውስጥ ይሰራል። ከዛ ክሌም ማድረግ ትችላላችሁ። ልክ ሰርታችሁ ስትጨርሱ እዚህ ላይ ትቀበላላችሁ። ከዚህ ወደ ፈለጋችሁበት መላክ ትችላላችሁ ማለት ነው። ይሄው በኢቲቢም ይቀበላል፣ በዩኤስዲሲም ይቀበላል። በተለያየ መንገድ ማድረግ ትችላላችሁ። እኔ ፔፓልም በምንም ሳይሆን ኤርቲም ክሬት አድርጋለሁ። እናንተም ለዚህ ስራ ኤርቲም መጠቀም ትችላላችሁ ማለት ነው። ይሄ የተረጋገጠ ስራ ስለሆነ ነው ለእናንተ ያመጣሁት። ፔመንት ሜተድም ፕሩፍ የሆነ ነው። ምንም የሚያስቸግር ነገር የለም። ቀጣይም ሌላ ቪዲዮ ሌላ ስራ የሚሰራ ይሆናል። ይሄ የዛሬው ለእናንተ ግልጽ የሆነ ይመስለኛል። ጥያቄ ካለ ኮመንት ላይ ማሳወቅ ትችላላችሁ። ያስቸገረ ነገር ካለ አሪፍ የሰራችሁትን ስራ ደግሞ በኮመንት ማሳወቃችሁ እንዳረሱ፣ ለሌሎችም ጥቅም ስለሚሆን እናንተ ሴሌክት አድርጋችሁ በአሪፉ በቀላሉ ተከፋይ መሆን የቻላችሁትን ሊንክም ወይም ስራ አይነቱም ኮመንት ላይ ማሳወቅ ትችላላችሁ። ቴሌግራም ላይም ሪኮመንድ ማድረግ ትችላላችሁ ለሌሎች እንዳሳውቅላቸው ማለት ነው። ስለዚህ በዛ መልኩ እንቀጥላለን። መልካም ጊዜ ይሁንላችሁ። ቻው።